السلام عليكم ورحمة الله وبركاته سلامتنا فكر በያላችሁበት ያለም ጥግ ዳር ድንበር ይድረስ ነው ነኝ እንደምን አላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይህን ቪዲዮ ላይኳን ጠቅጠቅ ያደረጋችሁ እንድትጀምሩ በአክብሮት እየጠየቅን ወደ ዛሬ ቪዲዮአችን ከመግባታችን በፊት የዩቲዩብ ቻናል ላይ ያው የተጀመረውን ገና ልንጀምረው እንበላለን። እንቅስቃሴ ብዙ ስለሌለ የምንጀምረው ከፊታችን ላይ የመጣው ለዒድ አልአድሃ የእኛ ባህል ማለት ነው ኢንሻአላህ ለየቲሞች፣ ለአቅመ ደካሞች፣ ለሚስኪኖች የዒዱን እንግዲህ ደስ ብሏቸው እንዲያሳልፉ ለማድረግ ታስቧል። ልክ ከዚህ ቀደም እንዳደረግናቸው ለሌላ አራተኛ ዙር የምናደርገው ነው። ከዚህ ቀደም ለነበረው ዒድ አልአድሃ ማለት ነው የዛሬ አመቱ ለዛ ጊዜ ለየቲሞች ነበር ልብስ ያለበስ ነው ወደ 50 ምናምን ወደ እንደዛ የሚሆኑ ልጆች ያለበስን ዘንድሮ ያው ዒድ አልፈጥር ላይ ስላለበስን ከዚህ ቀደም ካቻምና ያለው ደግሞ ያው በግ ነበር እየሰጠናቸው የነበረው ዘይት በግና እንዲሁ ለአንዳንዶቹ ብር ሰጠን ነበረ። አሁን ኢንሻአላህ ያው ጊዜውም ትንሽ ይሄን ነገሮችን የሚያደፋፍር አይደለም፣ ነገሮች ተወደዋል እና አሁን በቃ በግ ብቻ ነገር ለመስጠት አስበናል። ኢንሻአላህ ሐሳባችን ምንድነው ወደ 60 ሰዎችን 60 ቤቶች ላይ ለመድረስ ነው። ያው በሰፊ መመኘት አይከፋም። እስካሁን አንድ እንኳን በግ የሚገዛ ብር የለም፣ ግን ኢንሻአላህ ይሄ ተሳበግ ማለት አንድ ሰው የሚሸፍነው ነገር ነው። ምንም በቃ ጥርጥር የለውም። ሐቂቃ ማለት አንድ ሰው የሚሸፍነው ነገር ግን ያው ያ አንድ ሰው የሚሸፍነው ምናልባት ይሄ ቪዲዮ ላይ ደርስ ስለሚችል እያንዳንዳችን ደግሞ አንድ 15 ሺህ ብር ብናወጣ 60 ሰዎች ማለት ነው እንቀጨዋለን ነገሩ ማለት ነው። 15 ሺህ ብር ነው እኛ አንድ በግ ዋጋ ያሰብነው። በዚህ ዋጋ ይገኛል አይገኝም ያው ስናጣራ ሊገኝ ይችላል የሚለውን ነገር ነው ምናልባት ከገበሬዎች ካገኘን በሚለው በዚህ ዋጋ እያሰብን እንገኛለን እና ኢንሻአላህ ያው እንደሌላ ጊዜ በየቀኑና ቪዲዮ እየሰራው ስላልሆነ ዛሬ ትንሽ ላስጨንቃችሁና ከቻላችሁ ሁላችሁም ይህን ቪዲዮ የምታዩ መላዋን የምትገኙ ውድ የአኑ ቤተሰቦች ሁላችንም ከማስቸግራችሁ ጊዜ ሁላችንም በመሳለ ችግር ለለን ሁላችንም ማለት ነው። ሁላችንም እኔ የሆነ ብቻ ጎዶሎ ክፍተት የሆነ ነገር አለችብና ከዛች እንኳን ትንሽ የምታቃቃን ነገር ካለች 60 ሰዎች በቂ ነን። ስለዚህ 60 ሰዎች እንደሌላ ጊዜ እኔ አንዱን እችላለሁ ምናምን ነገር አይላችሁ ማለት የምችልበት አቅም መስለኝ ዋንሳለኝ ማለት ነው። ኢንሻአላህ ካልቻልን አልቻልነው፣ ከቻልን ደግሞ ቻልን ነው። ከዚህ ቀደም በእያንዳንዱ ቻሌንጅ ላይ የአቅሜን እሳተፍ ነበረ። አሁን ላይ ግን አልችልም ያሱ ማለት ነው። እኔ ራሱ አልችልም። ስለዚህ ኢንሻአላህ እንግዲህ የምትችሉ ሰዎች ተሳተፉ ማለት ነው። ከዚህ ቀደም እኔ ማስተዋሳቸው እንዳለ ቻሌንጆች ማድረጋቸው ቻሌንጅ ላይ እያንዳንዱ ላይ ለመሳተፍ በቻልኩት አቅም ለመሳተፍ ሞክራለሁኝ ባለኝ አቅም ማለት ነው። ዘንድሮ ግን ኢንሻአላህ እንግዲህ አላህ አላለውም አልችልም ዘንድሮን ቻሌንጅ መሳተፍ እና ኢንሻአላህ ግን ምናልባት ትንሽ አቅም ያላችሁ ሰዎች ግን እንደ አምናካቻም ነው ጊዜ እንዳስለምር ነው ይሄን ዒድንም በጥሩ ሁኔታ ብናሳልፈው ደስ ይለኛል። ስለዚህ ያኑ ቤተሰቦች አቃለው አሁን ላይ ቪዲዮውን ነገር እየታየ አይደለም እንዴ ብዙ ሰው ጋር እየደረሰ አይደለም። እናንተ የደረሳችሁ ሰዎች ይሄን ቪዲዮ የምታዩ እህት ወንድሞች ከዚህ ቀደም በአኑ ቤተሰብ ላይ የምሳተፉ እንዲሁም አዲስ የሆናችሁን ጨምር ማለት ነው ኢንሻአላህ ሳተፉ። 54 የየቲም እናቶች አሉን። እነሱ ጋር ለመድረስ እናስባለን። ነገር ግን እነሱ ጋር ከመሄዳችን በፊት ያው ዒድ አልአድሃ ሲባል አብዛኛው ሰው ወደ ገጠር ምናምን ስለሚሄድ ገጠር የማይሄዱት ጋር ነው ለመድረስ የምንሞክረው። ከዛም በኋላ ደግሞ ከዚህ ፌስ የምንሰጣቸው ሰዎች ቸገሩ ሰዎች አሉ፣ ወደ እነሱ ጋር ነው የምንዞረው። ነገር ግን ገጠር ትሄዳላችሁ አትሄዱም ብለን ደግሞ ለማጣራት ራሱ በእጃችን ላይ የሆነ ነገር ይዘን ነው በዚያ አንሄድም ብለው የሆነ ነገር በቃ የሆነ ነገር ይመጣልናል ምናምን ብሎ ተስፋ ይዘው እጃችን ላይ ምንም ሳይኖር እንደዚህ ከማድረግ የሆነ ነገር እንኳን ይዘን ከ54 የየቲም እናቶች ጋር እየዞረን እንዴት ነው ገጠር ትሄዳላችሁ የሚሆን ነገር እንጠይቅ ነበረ እና ኢንሻአላህ እንተጋገዝ። አካውንት እዚህ ፊት ለፊት አለላችሁ ያስገባችሁትን ደግሞ ከታች በዛው ባለው ቁጥር ላይ ደግሞ ዋትስአፕ፣ ቴሌግራም፣ ኢሞ ላይ ብትልኩልኝ ሌላ ሰዎችን እናነቃቃለን ማለት ነው እና ተሳተፉ ለማለት ያክል ነው። እሺ አፉ በሉኝ እንግዲህ ጭቅጭቅ ካረኳችሁ ዛሬ በጨቃጨቃችሁ ነው። ከዚህ በኋላ ዝም ብዬ በገረፍተው ነካ ነው ማድረግላችሁ እንጂ ምናልባት ይህንን ቪዲዮ 2000 ሰው ካየ ከ2000 ሰው ላይ 60 ሰው አላጣም ብዬ ተስፋ አደርጋለሁ በአላህ ፍቃድ።
ወደ ዛሬ ቪዲዮ እንገባለን። አጭር ናቸው፣ አብሽሩ። እሺ ሰበር ዜና ተሰምቷል። አሜሪካ ጦርነቱን በቃኝ ብላለች። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አሜሪካ ዓላማዎቿን በማሳካቷ ኢራን ላይ ከፈተችውን የማጥቃት ዘመቻ አብቅቷል ብለዋል። ሚኒስቴሩ በዋይት ሃውስ በሰጡት መግለጫ አሜሪካ ዓላማዎቹን በማሳካቷ ኢራን ላይ የተጀመረው ኦፕሬሽን ኢፒክ ፉሪ ተጠናቋል። የዘመቻው ዓላማ ተሳክቷል። አሁን ላይ የሰላም መንገድን እንመርጣለን። ፕሬዚዳንቱ ከስምምነት ላይ መድረስ ይፈልጋሉ በማለት አሜሪካ ጦርነቱ በቃኝ ማለቷንና ሰላም ብቻ እንደሚፈልጉ ገልጸዋል። የፕላስ ምልክቷን በመንካት አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ሰብስክራይብ የሚለውን በመጫንም እዚህ ቤት በኸይር ነገር መሳተፍ፣ መልካም ነገር መመልከት፣ መልካም ነገር ማዳመጥ ትችላላችሁ። ደስ የሚል ዜና ይመስለኛል የሰማ ነው። ይሄ ሰበር ዜና ደስ ይላል ብዬ አስባለሁ። ጦርነቱ እስካሁን ድረስ ባለችበት ጊዜ ውስጥ ብዙዎቻችን እያስጨነቀን ነው። ብዙዎቻችን ላይ በጣም ከፍተኛ የሆነ ተጽዕኖ እየፈጠረብን ነው። በተለይ በሀገር ውስጥ ቦችም በቃ በጣም ከፍተኛ የሆነ ውድመት ነው እየፈጠረ ያለው ጦርነቱ። በዚሁ አላህ ይብቃ ይበል። የሁላችንም ኢንሻአላህ ዱዓ እናድርግ። ዱዓችንም አላህ እየሰማ ይመስለኛል። የሰው ልጅ ስታኖረው ተስፋ ሰጠው ነው። አይዞ ይነጋል፣ ችግሩ ሲበዛበት ሊነጋ ሲል ይጨላልማል እያልክ ነው ተስፋ ለሰው ልጆች የምትመገበው። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ሐዲታቸው ላይ በሽሩ ወላ ቱነፊሩ፣ አበስሩ ሰውን አታስበርግጉ ይላል። ቁርአን ላይ አላህ ይህን ያጸነዋል። አላ ኢነ ነስረላሂ ቀሪብ፣ አዋጅ የአላህ ድል ቅርብ ነው ይላል። አለይሰ ሱብሑ ብቀሪብ፣ ንጋቱ ቅርብ አይደለም እንደ ይላል አላህ። ከጭንቀት በኋላ መፍትሄ አለው፣ አይዟችሁ ይላል። ከጭንቀት በኋላ መፍትሄ አለ። በአሁን ሰዓት ላይ ብዙዎቻችን ተጨናንቀናል አለ። ኢንሻአላህ መፍትሄውን ቅርብ ነው። አብሽሩ፣ ሰብር እናርግ። ሙስሊሙ ኡማ ሰላት ከልክለኸው፣ ሂጃብ ከልክለኸው፣ መብቱን ከልክለኸው አትችልም። መቼም ቢሆን ሊያቋርጠው ሊተወው የማይችለው ነገር ነው። እስትንፋሱ ማቆም ማለት ነው። አትችልም፣ የማይቻል ነገር ነው። ስለዚህ የማይቻል ነገር ከማይቻል ነገር ጋር መታገል መተዛዘብ ነው። ወላሂ እንታዘባቸዋለን። እነሱም ያን ግፊታቸውን ይቀጥላሉ፣ እኛም እየተገፋን የሆነ ሰዓት ላይ ግን ቅቤ ተገፍቶ ነው ጭንቅላት ላይ የሚወጣው። እንደዚህ ሆኖ አይቀርም። አዎ ካልተገፋ እኮ ጭንቅላት ላይ አይወጣም አይደለ? የሙስሊሙ መገፋት ኸይር አለው። ኸይሩ ምን መሰለ? ወላሂ አናት ላይ ሊወጣ ነው። ኸይሩ ምን መሰለ? ኒቃሚስቶች ተማሪዎች አልበዙም? ወላሂ ከሚባለው በላይ እኔ ማያቸው ምሰማቸውም ከክልከላው በኋላ ከቻሌንጆች በኋላ ሰው ያወጣል ብሎ በሚሰጋበት ያወጣሉ ኒቃባቸውን ተብሎ በሚሰጋበት እጥፍ ሆነው ነው የመጡት። ሙስሊሙ ሲነካ ይብስበታል። እኛ ትናንትና ሰላት ጥቁር አንበሳ ትምህርት ቤት ስንከለከል ፖሊስ የሆነ ሰዓት ላይ የፖሊስ ኃይል አመጡብን። ጀናባ የሆነው የወር አበባ ላይ ያለችዋ ሴት ሰላት በህይወታቸው ሰግደው ማያውቁ ሀታ ካፊር ከኛ ጋር የሚቀርቡ ካፊሮች እንኳን ሳይቀሩ ክርስቲያኖች ሳይቀሩ ልክ ፖሊስ መጣ ሲባል ሁሉም እልህ ውስጥ ገባ። ታይቶ ማይታወቅ ጀማዓን የተሰገደው ከፖሊስ ከማን ጋር ይጣላ? ቂያማ ነው የተነሳው። አሁንም አቅጣጫ ወደዛ ነው የሚመራው፣ ወደ አላስፈላጊ ወደ ሆነ ጉዳይ። ሙስሊሙን ማቆም የሚችል አንድም ኃይል ኖሮም ማያውቅም፣ አሁንም አይኖርም። ምክንያቱም ይሄ የአላህ ቃል ነው። ኢስላም እንደሆነ አልኢስላሙ ዩዕላ ወላ ዩዕላ አለይሂ፣ ኢስላም የበላይ ነው፣ የበላይ አይኮንበትም። ሙስሊሙ ማህበረሰብ እንደሆነ ወለን የጀዐለ ላሁ ሊልካፊሪን አለል ሙእሚኒን ሰቢላ፣ ከሃዲያኖችን በአማኞች ላይ የበላይ አላደርግም ብሎ አላህ ቃል ገብቷል። እኛንን የበላይ እንዲሆኑ መብት ምንሰጣቸው። ስለዚህ ደጋግ የሆኑ ክርስቲያን ወገኖቻችን፣ ሙስሊም ያልሆኑ ወገኖቻችን ድምፅ እየሆኑ ያሉ አሉ። አሁንም ሶሻል ሚዲያ ላይ እኔ ክርስቲያን ነኝ ድምፅ ሆናለሁኝ ለመብት ታገላለሁ የሚሉ ድምፅ የሚሆኑ ብዙ ሙስሊም ያልሆኑ ወገኖቻችን አሉ። እነሱን አይመለከትም። አሁንም ኔጌቲቭ የሆኑ ነገሮችን ስናወራ እንደዚህ አይነት ደጋጎችን አይመለከትም። እንድናሰምርበት ምፈልገው የመንግስት አካል ስል አሁንም ሙሉ መንግስትን አይመለከትም። አንዳንድ አስመሳዮች መንግስትና ህዝብን ለማጋጨት የሚፈልጉ አመራር ላይ ያሉ ሰዎችን መንግስት ነክሶ ያውጣልን። መጅሊስ እነዚህ ሰዎች ለህግ እንዲቀርቡ መጅሊስ የመጨረሻ ደረጃ ላይ ይሄድ፣ መሄድ ያለበትን ይሄድ። ጃስ ብሎ መመለስ አይደለም፣ እንደ ውሻ ጮሆ መመለስ አይደለም። ይሄድና ይግፋበት። ይሄ ሰው ለፍርድ እስካልቀረበ ድረስ ምን ትጠብቃለህ አንተ? የሂጃብ ጉዳይ
የሰላት ጉዳይ ተው። ከነዚህ ከሁለቱ በላይ ሰላትህን ሂጃብህን እንድታከብር በሱ ላይ እንድትጸና ትልቁን ሰበብ የሆኑት አሽረፈል ኸልቅ ነቢዩ ዓለይሂ ሰላቱ ሰላም እሳቸውን ያንቋሸሸ አካል ለህግ ቀርቧል፣ መጅሊስ አቅርቧል፣ መግለጫ ሰጠ፣ የሆነ መንገድ ሄደ ምናምን የለም። ነቢይህን የሰደበብህን አካል አላህን የሰደበብህን አካል ለህግ ያላቀረብክ ዛሬ ለአንድ ሙስሊም እህት ለአንድ ሙስሊም ወንድም ሰላትና ሂጃብ ያስጨንቀዋል ብዬ እኔ አላስብም። አሁንም ተኝቷል፣ ሊነቃ ይገባል። መንግስትም ፊቱን አዞሮብናል፣ ፊቱን ወደኛ ሊያዞር ይገባል። ድምጻችንን ሊሰማ ይገባል። አክሱም ላይም ሆነ የትም ክልል ላይ የሙስሊሙን መብት ሊያስከብርለት ይገባል። ድምጻችን አሁንም ይሰማ። ናም ድምጻችን ይሰማ። ማሻአላህ ኡስታዝ አለላህ መህዲ እጅግ በጣም ጥሩ መልእክት ነው ያስተላለፈው። ከዚህ ንግግሩ በጣም ቀልቤን የገዛው ኢስላም የበላይ ነው፣ የበላይ መጥቶበት አያውቅም፣ ወደፊትም አይመጣም ኢንሻአላህ። በጣም ደስ የሚል ንግግር ነው ይሄ። መጅሊሶችም እንግዲህ ነቃ የሚያደርግ የመንግስትንም አካል ሸንቆጥ የሚያደርግ ነው። ነቃ ብቻ የሚያደርግ ንግግር ነው የተናገረው። ለዚህ ነው ይሄንን ቪዲዮ ባሳለፍነው ቪዲዮ ላይ ማየት ፈልጋለሁ ያልኳችሁ። አለላህ ሄዲ ሲናገር በቃ ወደ ኋላ ነጭ ነው የሚያወራው። እና እንዴት አያችሁ? እስቲ እናንተን ሐሳብ አስተያየት ኮሜንት ላይ ያስቀምጡልኝ። የጀማዓ የዛሬ ቪዲዮ ይሄን ይመስል ነበረ። ሁላችሁም በቀጣይ ቪዲዮ ስንገናኝ 60 በግ የሚችል ብር ተገኝቷል ብለን ለምርቃት ለዱዓ ያገናኘን። ሰላም አለይኩም ወራህመቱላሂ ወበረካቱ።